የኤርትራ መንግስት ወይንም ደግሞ ሻዕቢያ ትላንትና ወደ ማታ አካባቢ ነው ወዲያው ነው ምላሽ የሰጡት ለጠቅላይ ሚኒስትር አብይ አህመድ ንግግር። ትላንት ጠቅላይ ሚኒስትሩ ፓርላማ ላይ ያደረጉት ንግግር ላይ ሻዕቢያን በብዙ መልኩ አንስተውታል። በብዙ መልኩ ለምሳሌ ከትግራይ ጉዳይ ጋር በተያያዘ ሲያነሱ ወይም ደግሞ በቀጥታ ለቀረበላቸው ጥያቄም ከኤርትራ መንግስት ጋር ያላቸው ግንኙነት መሻከርን ምክንያት አድርገው ሲያነሱ በቀጥታ አድሬስ አድርገውታል የኤርትራን መንግስት። ከባህር በር ጋር በተያያዘ እንደዚሁም ሲያነሱ በዛም በኩል አድሬስ አድርገውታልና በአብዛኛው ስለ ሻዕቢያ አውርተዋል ማለት ይቻላል። ተጠባቂም ነው ካለው የግንኙነት አንጻር ካላቸው ወይም ከገቡበት ውጥረት አኳያ ሰፊ ጊዜ ሰጥቶ ስለዛ ኃይል ማውራት የሚጠበቅ ጉዳይ ነው ብለን እንወስዳለን እና ሻዕቢያ ወዲያው ነው ምላሽ የሰጠው። ያው የሻዕቢያ ምላሽ የቃል አቀባያቸው አለ፣ በሱ በኩል ነው እንግዲህ የሻዕቢያ ምላሽ ብዙ ጊዜ የሚወጣውና ትዊተር ላይ ነው ትዊት ያደረጉት። ምላሹ በአጭሩ ጠቅላይ ሚኒስትሩ እኛን የከሰሱት ክስ ያ ማለት በትግራይ ላይ በነበረው ጦርነት ሻዕቢያ ሽሬ ላይ፣ አዲግራት ላይ፣ አድዋ ላይ፣ አክሱም ላይ እንዲያደረገ ብሎ ጠቅላይ ሚኒስትሩ ያነሱት ነገር ውሸት ነው የሚል ነገር አንስቷል። ውሸት ነው፣ ትላንት እንዲህ አልነበረም የሚሉን፣ ትላንት የክብር ኒሻን ነበር ሲሸልሙን የነበረው፣ ትላንት ሲያመሰግኑን ነበር የነበረው እና እውነት ቢሆን እንዴት ይሸልሙናል? እውነት ቢሆን እንዴት ያመሰግኑናል ነው እንግዲህ የነሱ አባባል። ይህንን ይላሉ። ይሄንን ጉዳይ ያነሱበት ምክንያትም ደግሞ ብለው ጠቅላይ ሚኒስትሩ ያነሱበትን ምክንያት ያነሳሉ። ዋነኛው ፍላጎታቸው ከባህር በር ጋር በተያያዘ በኤርትራ ላይ ሊፈጽሙት ያሰቡትን ወረራ በሌላ አይነት ምክንያት ለማስደገፍ ነው ወይም ለዛ ግብአት እንዲሆናቸው ያነሱት እንጂ ትላንት እኮ እንዲህ አልነበረም የሚሉን፣ ትላንት ሲያመሰግኑን ነበር፣ ትላንት የክብር ኒሻን ነበር ሲሸልሙን የነበረው እና ለሚፈልጉት ጦርነት ግብአት እንዲሆናቸው ሌላ ምክንያት እንዲሆናቸው ነው ይህንን ነገር ያሉት የሚል ምላሽ ሰጥተዋል። ባጭሩ ምላሹ ይሄ ነው። በዚህ ውስጥ አንድ 3 ነገሮችን መነጋገር እንችላለን። አንደኛ ጥያቄውን በሚመለከት እውነት ቢሆን ለምን ሸለማችሁን፣ እውነት ቢሆን ለምን አመሰገናችሁ የሚለውን አይ ቲንክ በደንብ ብናየውም እወዳለሁ። ትላንት አይተነዋል፣ ግን አንዳንድ ሰዎች የተወሰነ ጥያቄም ጭምር ነገር ያነሱበት ጉዳይ ስለሆነ በደንብ እናየዋለን። ክህደት ይታያል በሻዕቢያ ምላሽ ውስጥ። አንዱ ጥያቄ ለጠቅላይ ሚኒስትሩ እና ለደጋፊዎቻቸው በዛን ወቅትም ዛሬም ላይ ላሉ ደጋፊዎቻቸው የጠየቁት ጥያቄ እሱን ያካተተ ነው የሻዕቢያ ምላሽ። 2 ክህደቱስ እንዴት ይታያል የሚለውን። 3ኛ ስጋት፣ ፍርሃት ይታያል በምላሽ ውስጥ። እነዚህን 3 ነገሮች እያንዳንዳቸውን ጊዜ ሰጥተን እናያቸዋለን ማለት ነው። ጥያቄው በጣም ተገቢ ጥያቄ ነው። በጣም ተገቢ ጥያቄ ነው። ከሻዕቢያ ስለሆነ ከሱ ተገቢ ጥያቄ መምጣቱ ደስ የሚል ነገር ባይሰጠንም ግን ጥያቄው ተገቢ ነው። ደስ የሚል ስሜት ባይፈጥርብንም ጥያቄው ግን ተገቢ ጥያቄ ነው። አንዳንድ ሰዎች የጠቅላይ ሚኒስትሩን በዛን ወቅት ማመስገን እና የጠቅላይ ሚኒስትሩን ትላንትና ላይ ሻዕቢያን መክሰስ፣ በዛን ወቅት ሻዕቢያን ማመስገን፣ በዚህ አሁን ደግሞ ትላንትና ላይ ሻዕቢያን መውቀስ፣ መወንጀልን
የተለያየ ጉዳይ ነው። አንዱ ከአንዱ ጋር የሚጋጭ አይደለም። በዛን ወቅት ያመሰገኑት በሌላ ምክንያት ነው። ዛሬ ደግሞ የወነጀሉት በሌላ ምክንያት ነው። ሁለቱን አገናኝቶ የሆነ አይነት ትርጉም ለመስጠት መሞከር ወይም ለሆነ አይነት ፖለቲካ ፍላጎት መጠቀም ስህተት ነው ያሉትን ሰዎች አይቻለሁ። ስህተቱ እነሱ ያሉት እንጂ ሁለቱን ማገናኘት በፍጹም ስህተት አይደለም። በፍጹም ስህተት አይደለም። ሻዕቢያ ያለው ምን እንደሆነ ታውቃላችሁ? እውነት ቢሆን እንዴት ይሸልሙናል? እውነት ቢሆን እንዴት አመሰገኑናል? ገርሞታል ሻዕቢያ። እንዴ ያን አርገን እንዴት ይሸልሙናል? ይሄንን ያለው ሻዕቢያ ከሱ መሆኑ ጥሩ ስሜት አልፈጠረብንም፣ ግን ተገቢ ጥያቄ ነው። ያ ሆኖ እንደው ምንስ ቢደረግልህ? ትናንት ጠቅላይ ሚኒስትሩ ያሉትን ነገር እኛ አርገነው ቢሆን አሉ፣ ህንፃ አፍርሰን ቢሆን፣ ቤት አፍርሰን ቢሆን፣ በጅምላ ወጣቶችን እያወጣን ረሽነን ቢሆን፣ ፋብሪካ ስንዘርፍ ስንመዘብር እንደዛ ያደረግን ቢሆን፣ የሕክምና ተቋማትን ስናፈርስ ስንዘርፍ እንደዛ አርገን ቢሆን እንዴት ያመሰግኑናል? አያችሁ፣ እንዲህ ያደረገ ሰው ምስጋና እንደማይገባው ሻዕቢያ ያውቃል። ምንም ቢያደርግልህ እኮ ነው የሚልህ። ሰሜን ዕዝ ተጠቃ፣ ከዛ የተረፉት ኤርትራ ውስጥ ገቡ። የኤርትራ ሰራዊት ምግብ አበላቸው፣ ልብስ ሰጣቸው፣ ተንከባከባቸው። ለዛ ነው ያመሰገኑት። ያኔ እንደዛ ነበር የሰማነው። አሁን ለዛ ነው ያመሰገኑት ብሎ እሱን ለብቻ እዩት ይሉናል። ለምን ግን ሻዕቢያ ትናንት ጠቅላይ ሚኒስትሩ ሻዕቢያ ይሄን እኮ አድርጎ ነበር፣ ይሄን አድርጎ እኮ ነበር ሲሉ ያን ሰራዊት ያለበስኩት፣ ያበላሁት፣ የተንከባከብኩት ለአንተ ብዬ ሳይሆን አክሱም ላይ ወጣቶችን እያወጣው ለመረሸን ስል ነው፣ ለራሴ የቂም ፍላጎት፣ ለራሴ አፍራሽ ፍላጎት እኔ ያደረኩት ብሎ እኮ በወቅቱ መልስ ሰጥቷል። ሰራዊቱን ተንከባክቦ ሰራዊቱ የቆመለትን ህዝብ ጨፍጭፎታል። ይህ ሰራዊቱን ማክበር ነው እንዴ? ነው እንዴ? ሰራዊቱን ቢያከብር የኔ የሚለውን ህዝብ አለኝታ የሆነለትን ህዝብ እሱ ፊት አይጨፈጭፈው ንቆት ካልሆነ በስተቀር። እውነት እኮ ነው። ታውቃላችሁ፣ አንዳንድ የመከላከያ ሰዎች እኔ ሲያወሩም ሰምቻለሁ፣ የነገሩኝም አሉ። እረፉ ተብለው እንጂ ያማቸው ነበር። ሻዕቢያ አልብሶናል፣ አብልቶናል፣ እንደፈለገውን ያድርግ አላለም እኮ ሰራዊቱ። ያማቸው ነበር። አንዳንዶቹ የመከላከያ አመራሮች ያማቸው ነበር። ግን ከላይ ረፉ ተብሎ ሻዕቢያ እኔ በሆን አላደርገውም እያለ ነው። እኔ በሆን ህዝቤ እምለው ትላንት ጠቅላይ ሚኒስትሩ ፓርላማ ላይ ሆነው ህዝቤን አታንገላታ ብዬ እንዳሉት ህዝቤ በሌላ ሰራዊት ቢረሸን ቢጨፈጨፍ ይሄን አርገህልኛል ብዬ አላመሰግንህም እያለ እኔ በሆነ አላደርገውም እያለ ነው። ቶልኒ ጋር ጤነኛ ሰው አያደርገውም እያለ ለዛ ነው እየጠየቀ ያለው። እውነት ቢሆን እንዴት አመሰግኑን አለ። ምክንያቱም አንደር ኖርማል ሰርከምስታንስ ይሄን ያደረገ አካል ሰራዊትን ተንከባክባል ብለህ የምታመሰግነው አይደለም። በጤናማ አእምሮ ካሰብከው በፍጹም አይገናኝም። አትሸልመውም።
ሻዕቢያ ይህንን ያለው እውነት ከሆነ እንዴት ሸለሙ? እውነት ከሆነ እንዴት አመሰገኑ? ደንቆታል። ሻዕቢያ ገርሞታል። ምናልባትም የበለጠ ብገፋበት ሁሉ እንግዲህ ተቆጭቶ ሁሉ ሊሆን ይችላል። ባይዘዌ በኢትዮጵያ መሪዎች በኩል የነበረው ዝምታ ስላችሁ ዝም አልተባለም። ጠቅላይ ሚኒስትሩ እንዳሉት ልከዋል፣ እንዲህ ምናምን ነገር ብለዋል። ግን ልምምጥ በሉት ሌላ ነገር አልነበሩ። ለዛ ነው አክሱም ላይ ሲደረግ ይሄ ነገር ይቅር ሲሏቸው ትተው እንደገና አዲግራት ላይ ደገሙት፣ እንደገና አድዋ ላይ ደገሙት፣ እንደገና አክሱም ላይ ደገሙት። ቦታዎቹን በትክክል መጥራቴን አላውቅም፣ ማለት እንደው አካባቢው ደበላልቄው ሊሆን ይችላል። ጠቅላይ ሚኒስትሩ እየላኩ ወደዚህ ዝንበል ብለው እስከ መጨረሻው ድረስ ያፈርሱ ነበር፣ ያጠፉ ነበር፣ ጨፈጭፉ ነበር። በዚህ መጠን የናቀህን አካል ባለውለታዬ ነው ብለህ ገና ለገና ሰራዊቴን ልብስ አለበሰልኝና ምግብ አበላልኝ ብለህ አታመሰግነው። አይ ተገቢ ነው ደግሞ ማመስገንም ካልክ በወቅቱ ከ5 ዓመት በኋላ አይደለም። በነገራችን ላይ ሻዕቢያ የፈጸመውን ነገር ጠቅላይ ሚኒስትሩ ሲናገሩ ከ5 ዓመት በኋላ፣ በወቅቱ ደግሞ ይህንኑ አንስተህ ልትወነጅሎ የሚገባ ነበር። ለማመስገን ፈጥነሃል፣ ለመወንጀል ግን እጅጉ ዘግይተሃል። ሻዕቢያ የጠየቁ ጥያቄ ትክክል ነው። እንዴት ትሸልሙናላችኋል? የክብር ኒሻን እንዴት አደባባይ ላይ በህዝብ ፊት እንዴት ታመሰግኑናላችኋል? አናድም? በኢትዮጵያ ጉዳይ ላይ ሻዕቢያ ትክክል ሲሆን ትክክል ሆነ እንዴት ታመሰግናል? ትላንት አብረህ ስታመሰግን የነበርክ ስታጫፍር የነበርክ ጠቅላይ ሚኒስትሩ በተናገሩት ነገር ማፈር አለብህ። ማፈር ነው ያለብህ። ዛሬ ብድግ ብለው የትግራይ ህዝብ እንደዚህ ሆኖ እንደዚህ የሚባል ነገር የለም። አስቀያሚ ፖለቲካ ነው ባይዘው። ጠቅላይ ሚኒስትሩ ትላንት አንዱ ያሳዩን አስቀያሚ ፖለቲካ ይሄን ነው። ከ5 ዓመት በፊት እሳቸው ፊት ሲገደሉ ምንም ያላሉላቸውንና የረሷቸውን ወጣቶች ትላንት አንስተዋቸው የትግራይን ህዝብ በዛ ኮርኩረው ቲፒኤልኤፍ ላይ እንዲነሳ ወይም ሻዕቢያን እንዲቃወም ፖለቲካ ሰሩባቸው። ትላንት ሲሞቱ ዝም ያሏቸውን ወጣቶች ከዚህ በላይ ቀፋፊ ፖለቲካ የለም። እንደዚህ አይነት ፖለቲካ አይጠቅምም። ለመጨረሻ ከሀገር መሪ ሲሆን አይጠቅምም። ከ5 ዓመት በኋላ ትላንት ያነሷቸው የአክሱም ወጣቶች የተጨፈጨፉ የአክሱም ወጣቶችን ያስታወሷቸው ጠቅላይ ሚኒስትሩ ለፖለቲካ ፍላጎታቸው እንጂ ያ ጭፍጨፋ 5 ዓመት ሙሉ እንቅልፍ ነስቷቸው አይደለም። አሁን ለወቅቱ ፖለቲካ ስለጠቀማቸው ያኔ ገዳያቸውን ያመሰግኑ ነበር። ዛሬ ግን ሟቾቹን አስታወሱ፣ ገዳያቸውን መወንጀል ፈለጉ። ከ5 ዓመት በኋላ እኔ ለህዝብ ነው የቆምኩት። በህዝብ ህይወት ማንም ፖለቲካ ሲሰራ ሲቆም መረሳይ እውነቴን ነው ብላችሁ እበሳጫለሁ። በጣም ያናድደኛል።
በጣም አንተ የፖለቲካ ትርፍ ከሰው ህይወት ይበልጣል እንዴ? ከዛ ባነሰ ጉዳይ መጫወት ጥሩ ነው ጌሙ። ግን ትላንት ያልታደካቸውን ወጣቶች አንስተህ ለዛሬ ፖለቲካ ፍላጎትህ መጠቀሚያ ስታደርግ አይ ለካ ጠቅላይ ሚኒስቴሩ ይሄን አድርገው ነበረ እንድንል ነው የምትጠብቀው? ያን ነው የምትፈልገው? ለካ ጠቅላይ ሚኒስቴሩ ልክ ነበሩ፣ ለካ ያኔም ይሄን ሳናቅ ነው ለካኛ ስንቁሳቸው የነበረው እንድንል ነው እንዲፈለግከው? ምን ነካ? በዛን ወቅት ሻዕቢያ ይሄን እያደረገ የኢትዮጵያ መንግስት ዝም ማለቱ ስህተት ነው ስንል የነበርን ሰዎችን እኮ ትላንት ፓርላማ ላይ ምንድን ነው ያሉት? መረጃው ስላልነበራችሁ ነው እንደዛ ስትለፈልፉ የነበረው እኮ ነው እያሉን እኮ ያሉት። እንገባም እንደ መልክቱ እኮ ለኛም ነው። መረጃው ስላልነበራችሁ እንጂ እኮ እኔ እንዲህ እያደረግኩ ነበር። ሰው እኛ ምን ልንል ነው? ለካ አላወቅንም እንጂ ጠቅላይ ሚኒስቴሩ ለካ እንዲህ ሲያደርጉ ነበር። አለማወቅ ባለማወቅ እንዲህ ብለን ተሳስተን እንድንል ነው እንዴ? እውነቱን ነው የምንነጋገረው። ውሸት ነው ጠቅላይ ሚኒስቴሩ ከሻዕቢያ ጋር ወይም ከኤርትራ መንግስት ጋር የተጣሉት አክሱም ላይ በተደረገ ጭፍጨፋ አይደለም። ምናልባት እነገዱን ልከዋል፣ እሱን አልጠራጠርም። ሽማግሌ ልከዋል ባሉት ልክ ሊሆን ይችላል፣ አላቅም። እሱ አቶ ገዱ ራሳቸው ወጥተው ይናገሩ። ግን ጠቅላይ ሚኒስቴሩን ባያደርጉም ገዱን ምስክር ብለው አይጠሩትም። እርግጠኛ ያን አድርገው ይሆናል። ግን ሽማግሌ ሁሉ ልከው በዛኛው ሳይድ ያለው አካል ግን ኖ ፍላጎቴ ነው ግቤ ነው ብሎ በአፍራሽነቱ እየቀጠለ እያዩ ፓርላማ ላይ ግን አመስግነውታል። ሻዕቢያም ትክክለኛ ጥያቄ ጠየቀ። እውነት ከሆነ እንዴት ታመሰግኑናላችሁ እንዴ? እውነት ከሆነ እንዴት ትሸልሙናላችሁ? ሰሜን የተረፉትን ስለተንከባ እንዴ ፈለገስ ቢሆን እንደፈለገስ ብናደርግላችሁ በእናንተ ፊት መንግስቴ የሚልን ህዝብህን ልጅህን እኮ እንደማለት እኮ ነው። ታውቃለህ? ስገል በእናንተ ፊት ያ እኮ ማለት ለእናንተም ንቀት ነው። ህዝባችሁን እየገደሉ እናንተንም ክብራችሁን እየነካው እየናኩ እየሰደብኳችሁ ምግብ አበላኝ እና የሆነ ጨርቅ አለበስከኝ ብለህ ታመሰግነኛለህ እያለህ ነው ሻዕቢያ። ከገባህ ትልቁ ነገርህ እሱ ነው እንዴ? እያለህ ነው ከገባህ ሻዕቢያ። የሆነ ብጣሽ ጨርቅ ምግብ የቱ ነው የሚበልጠው? አክብረውት ነው እንዴ ሰራዊቱን ያበሉት ያለበሱት? አክብረውትማ ቢሆን የሚከላከልለትን ህዝብ እሱ ፊት ባልገደሉት። አክብረውትማ ነው በሆነች ምግብና በጨርቅ ተታለ ስንት ግፍ የፈጸመን አካል ትላንት አመስግነ ከ5 ዓመት በኋላ ለፖለቲካ ሲጠቅመ ለመወንጀል እንደመሞከር ትልቅ ስህተት ያለ። ጠቅላይ ሚኒስቴሩ ባያነሱት ይሻል ነበር። ለራሳቸው ነው የምላችሁ፣ ለራሳቸው ለደጋፊዎቻቸው ባያነሱት፣ እውነቴን ነው የምላችሁ፣ ባያነሱት ይሻል ነበር። ታሪክ ያንሰው ሲፈልግ እሳቸው ማንሳት አልነበረባቸው። ለራሳቸው ነው የምላችሁ አነሱት። ሻዕቢያም ተገቢ ጥያቄ ጠይቋቸዋል፣ ሊመልሱለት ይገባል። ገና ለገና የተወሰኑ ሰራዊትን ምግብ ስላበሉና እላቸው ላይ ጨርቅ ስላሳረፉ ህዝብ ላይ ሀገር ላይ ያንን አይነት ግፍ ፈጽሜበት ደጋግመ ሽማግሌ ሁሉ እየላክ ወግድ ብዬ አንተ ፊት ያን እያደረኩ እንዴት አመሰገንከኝ?
እንደዛ አድርጌ ከሆነ እንዴት አመሰግንከኝ? አንዳንዶች እየመለሱ ነው ለዚህ የሰሜን ዕዝን ምናምን እንዲህ ስለታደገ ምናምን። አረ ፈሩ ጋይስ ፈሩ። ለአንዳንዴ ማፈር ጥሩ ነው። ጠቅላይ ሚኒስትሩ እኮ ትላንት ሰሜን ዕዝን ሻዕቢያ የተንከባከበው ለራሱ ብሎ ነው ብለውም እኮ ነው የነገሩህ። ለራሱ ብሎ ምናልባት በውለታ ይዞ የትግራይን ህዝብ ሊበቀል ህዋትን ካላጠፋው እንደፈለገ ሊሆን ስለፈለገ ነው ለራሱ ብሎ ነው ያደረገው እኮ ነው ያሉህ እኮ ወንጀሉን ሲነግሩህ። እንጂማ ለሰራዊቱ አክብሮት ያለው ክብር ያለውማ ሰራዊቱ የሚጠብቀውን ህዝብ ሰራዊቱ ፊት ሰራዊቱን በሚያዋርድ አይነት መልኩ አይገልም። ጨርቅ ስላለበሰ ምግብ ስለሰጠ እና እንደፈለገ ሲንቅህ ክብርን ሲያዋርድና ሲሰድብ እንዴት ታመሰግነዋለህ? ምግብ ሳይሰጥህ ጨርቅ ሳያለብስህ ያከበረህን ግን አመስግነው። ኢትዮጵያዊነት የክብር ጉዳይ ነው ወዳጄ፣ ሌላ ነገር የለውም። ከኢትዮጵያ የተረፈን ነገር ክብር ብቻ ነው፣ ሌላ ነገር የለውም። ኢትዮጵያዊ ነኝ የሚለው ነገር በቃ ያኮራል፣ ሌላ ነገር የለም። ጠቅላይ ሚኒስትሩም ከአፍሪካ አንደኛ እንደዚህ ግን እንትናለን ከአፍሪካ እንትናለን ምናምን የሚሉት ኢትዮጵያዊነት የክብር ጉዳይ እንደሆነ ስለሚያውቁ እሷን ለመነካካት ነው። ሌላ እንኳን ኢትዮጵያዊነት የክብር ጉዳይ ነው። ማይነካ ነገር አለን፣ የማይደፈር ነገር አለን። የፈለገ ብታበላን የፈለገ ብታጠጣን የማይፈቀድልህ ነገር ግን አለ። ማይፈቀድልህ ሻዕቢያ ትክክለኛ ጥያቄ ጠየቀ። ሁለተኛው በዛ ውስጥ ያየነው ክህደት ነው። ክህደት አላደረግንም ማለት ያ እኮ ዓለም የሚያውቀው ጉዳይ እኮ አላደረግንም ማለት ቲፒኤልኤፍ ይለዋል፣ ብልጽግና ይለዋል፣ ህዝቡ ይናገረዋል፣ ዓለም አቀፍ ማህበረሰቡ ይሄን ሁሉ ያውቃል። ግን ሻዕቢያ ካደ፣ ባህሪው ነው። ግን ስለሱና ስለ ቲፒኤልኤፍ ግንኙነት ደግሞ ይነግረናል። ስለ ጽምዶ ደግሞ ይነግረናል። የሻዕቢያ ማን ነው? የህወሓት አጋር፣ የህወሓት ሌላኛው ተጣማጅ አክሱም ላይ የተደረገውን ጭፍጨፋ ያደረገውን ጭፍጨፋ ካደ። የህወሓት አጋር ነው እና ቲፒኤልኤፍም ሻዕቢያ እንዲህ ይላል እንዲያደርጓል አክሱም ላይ ብሎ እኮ ይናገራል። እና አጋሩ ካደ እና ቲፒኤልኤፍ ምንም አይልም። ለምን ይካዳ? ቲፒኤልኤፍ ዛሬ ላይ የራሱን የሆነ ህልውናውን ሊያተርፍ የሚችልበትን ነገር ከሻዕቢያ ካገኘ የአክሱም ወጣት ቢረግፍ ምኑ ነው? ምኑ ነው ለቲፒኤልኤፍ? ይሄ ታሪክ ሲካድ እነሱ ዝም ብሎ ነው የሚሉት። ኖ ኖ ኖ፣ ነገሩማ እውነት ነው። እንደው በጠቅላይ ሚኒስትር አብይ አህመድ ሲባል ደስ አይልም እንጂ ሌላ ትርጉም ይኖረዋል እንጂ ነገርየውማ እውነት ነው። የማመካድ የለበትም ማለት አይችልም። ቲፒኤልኤፍ እሷን ቢል እሱን ያለበት ምላስ ከአፈር ጋር ይቀላቀላል ወዲያው። እጅግ ቃል ቢያወጣ ነው የምላችሁ። ከዚች በኋላ ያቺ ምላስ አታወራም፣ ከአፈር ተቀላቅላለች። አይችልም። ስለ ህዝቡ መናገር አይችልም ቲፒኤልኤፍ። ሻዕቢያ አደረገው ሲል የነበረውን ነገር ትላንት ደጋግሞ ሲያወራ የነበረውን ነገር ዛሬ ሻዕቢያ ቲፒኤልኤፍን ከጎኑ አስቀምጦ ውሸት ነው አላደረኩም ሲል ቲፒኤልኤፍ አንገቱን ነው የሚነቀንቀው።
የኛ ሀገር ፖለቲከኞች የሻዕቢያ መጫወቻ እንደሆኑ የሻዕቢያ መቀለጃ ቲፒኤልኤፍ አንገቱን ይነቀንቃል። እና ምንም ናቸው። ሻዕቢያ ራሱ ቲፒኤልኤፍን ከጎኑ አስቀምጦ ነው ውሸት ነው አላደረኩም ውሸት ነው። እንደው ትንሽ ርህራሄ ኖሮት እንጂ ሻዕቢያ ራሱ ቲፒኤልኤፍን ውሸት ነው ብለህ መግለጫ አውጣ ሁሉ ቢለው ያወጣል። ይህን ያደረገው ብልጽግና ነው፣ ሻዕቢያ ምንም አላደረገም ብለህ መግለጫ አውጣ ቢለው ያወጣል። ይስማጅ ባሪያ ነው የሆኑት። ያላደረገባቸው አካል እንደው ቢቀርስ እንዴ አረ ሌላም ህይወት አለ፣ ሌላም ህይወት አለ ጋይስ። እንዴ እሱ ብቻ አይደለም ህይወት፣ ሌላም እኮ ህይወት እኮ ብዙ እኮ ነው። እንዴ ግድ አይደለም። አንዳንድ ነገር እኮ ሞት ይሻላል የሚባል እኮ ጉዳይ እኮ አለ። አሁን የትግራይ ወጣት ምን ይሰማሃል? ለትግራይ ህዝብ ነው የምታገለው የሚለው ቲፒኤልኤፍ ሻዕቢያ ከአንዴም ሁለቴ ሶስቴ ደጋግሞ ትግራይ ላይ የፈጸመውን ነገር ራሱ ቲፒኤልኤፍን ከጎኑ አስቀምጦ አልፈጸምኩም ውሸት ነው ብሎ ደጋግሞ ሲናገር ቲፒኤልኤፍ አንገቱን ሲነቀንቅ ስታዩ የትግራይ ወጣት ምን ይሰማል? በዚህ መጠን ባሪያ ነው ተገቢ አይደለም። በዚህ ጊዜ በዚህ ዘመን የሆኑ ነገሮችን እምቢ ማለት ተገቢ ነው። ከዚህ አናልፍም የሚባል ነገር መኖር አለበት። በእድሜ ልክ መጫወቻ መሆን ማለት ነው። እድሜ ልክ የአንድ ትንሽ ሀገር መንግስት 30 ምናምን ዓመት ተቀምጦ ሀገሩ ላይ ምንም አይነት ለውጥ ያላመጣ መንግስት ግን የኢትዮጵያ ፖለቲካ ኃይሎችን መጫወቻ ሲያደርጋቸው እንደማየት የሚያሳፍር ነገር የለም። እውነት በእናንተ ምክንያት ነው አንዳንድ ጊዜ ኢትዮጵያዊነታችንም እየተነካ ያለው። በጣም በዚህ መጠን ባሪያ መሆን ተገቢ አይደለም። ሀቅ ሲካድ እያየህ ዝም ማለት ልክ አይደለም። እንዳልኳችሁ ግን ካድም ቢሉት ክዶ መግለጫ ይወጣል ቲፒኤልኤፍ። ክህደቱ ለእኔ የሚያሳየኝ በሻዕቢያና በህወሓት መካከል ያለው ግንኙነት የባሪያና የአለቃ የገዢና የተገዢ አይነት ግንኙነት፣ እንደዛ አይነት ግንኙነት ነው። እሱን ያሳያል። ሶስተኛው ፍርሃት፣ ስጋት። ያው መቼም የኢትዮጵያ መንግስት ወይም ብልጽግና ባወራ ቁጥር የሻዕቢያ ምላሽ ሁሌም ጦርነት ሊከፍቱብን ነው፣ ሊወሩን ነው የሚለው ሁሌም እያንዳንዷ ባለስልጣን የሚናገሯትን ነገር በሙሉ ይኸው ጦርነት ሊከፍቱ፣ ይኸው ሊወሩ የሚለው ስጋታቸው ስህተት አይደለም። የኢትዮጵያ መንግስት ኤርትራን ወይም ደግሞ ሻዕቢያን መች እንደሆነ አናቅም፣ ይወገዋል። ሻዕቢያ ይታውቆታል ነው፣ ቀልቡ ነግሮታል እና የመጨረሻውም እንደሆነ ገብቶታል፣ እንደማይተርፍም አውቋል። የኢትዮጵያ መንግስት እንዳለ በሻዕቢያ ላይ የሚያነሳቸው ነገሮች በሙሉ መጣውብህ የሚል ነው። ዛቻ ነው፣ ማስፈራሪያ ነው፣ አለቅህም የሚል ነው እና ቅዠት ላይ ናቸው። እውነት ለመናገር ስጋት ላይ ናቸው።
ይሄን ሻዕቢያ ብቻ አይደለም ሴንስ ያደረገው፣ የዓለም አቀፉ ማህበረሰብም ሴንስ አድርጎታል። የዓለም አቀፉ ማህበረሰብ የኢትዮጵያ መንግስት ሻዕቢያን እንደሚወጋ ያውቃል። የባህር በር አጀንዳውም መውጊያ መሳሪያው እንደሆነም ያውቃል። የዓለም አቀፉ ማህበረሰብ ኢትዮጵያ የባህር በርን ለማግኘት የንግድ ህግን ነው ለመከተል ያሰበችው ብሎ አያስብም። የዓለም አቀፉ ማህበረሰብ ኢትዮጵያ የባህር በር ለማግኘት ዲፕሎማሲያዊ መንገድን፣ ህጋዊ መንገድን ብቻ ነው የምትከተለው ብሎ አያስብም። የዓለም አቀፉ ማህበረሰብ ኢትዮጵያ የባህር በር ለማግኘት የምትከተለው መንገድ የኃይል መንገድ ነው ብሎ ያምናል። አንዱ ነው ለብዙዎች አላውቅም። ለእኔ ግን የዓለም አቀፉ ማህበረሰብ በዚህ ደረጃ ማመኑ ለኢትዮጵያ ይጠቅማል እንጂ ይጎዳል ብዬ አላስብም። በዚህ ጉዳይ ብዙ ስላልኩ ዛሬ አልሄድበትም በባህር በር ጉዳይ ላይ። ለዚህ ጥሩ ምሳሌው ትላንት ጠቅላይ ሚኒስትሩ ስለ ባህር በር ሲያወሩ የዓለም አቀፍ የተረዱን አካላቶች መጥተው ይሄ በኃይል መሆን የለበትም እና በሌላ አይነት መንገድ የሚገኝበት አይነት ነገር መኖር አለበት ብለው ኦኬ እሺ ብለን ያው የነሱን እንቅስቃሴ እየጠበቅን ነው አሉ። የበቂ ማረጋገጫ እንግዲህ እነሱ የሚሞክሩትን እናያለን። ነገር ግን ጉዳዩ በቦሌም ቢሆን አይቀርም። እነሱ ይሞክሩ፣ ከተሳካላቸው ወሰየው፣ ካልተሳካላቸው ግን እኛ ራሳችን ጋር ያለውን አማራጭ እንሄድበታለን። ጠቅላይ ሚኒስትሩ ጋር ያለው አማራጭ ወደዳችሁም ጠላችሁም ትላንት የንግድ ህግ ምናምን ብለው ያወሩ እንጂ ጠቅላይ ሚኒስትሩ ጋር ያለው አማራጭ የኃይል አማራጭ። አንዳንዶች ይሄ ነገር ሊደብራችሁ ይችላል፣ አላውቅም። ለኢትዮጵያ ይጠቅማል። እኔ እንደውም ይሄንን አማራጭ ቢይዙ ጠቅላይ ሚኒስትሩ ጥሩ ነው ባይ ነው። ጥሩ ነው። እሳቸውን በደንብ ኮሚኒኬት ያደርጉታል። በነገራችን ላይ ያለው አማራጭ እኔ ጋር መሳሪያ ነው፣ እኔ ጋር ያለው አማራጭ እሱ ነው፣ መሳሪያ ነው። አይ ይሄ ነገር ይጎዳናል ግን ካላችሁ ሌላ አማራጭ ደግሞ አለላችሁ። ድግ ምናምን አለ ምናምን፣ እሱን ትቀበላላችሁ ወይስ አትቀበሉ? ይሄን ከተቀበልክ እሰየው፣ ካልተቀበልክ ግን መሳሪያ ነው እና ከፊት የሚያሳዩዋቸው መሳሪያውን ነው። የንግድ ህግ ምናምን የሚባለው አማራጭ ቀጥሎ የሚመጣው ማስፈራሪያው መጀመሪያ ይቀድማል። ከፈራህ ይሄ እንዳይመጣብህ በንግድ ህግ ወይም በምናምን እንደዚህ በልውውጥ በምናምን እናደርገው ይሉሃል እንጂ መጀመሪያ የንግድ ህግ ነው አማራጫችን ተብሎ እንደዛ አይደለም እየቀረበ ያለው። ጠቅላይ ሚኒስትሩ ትላንት ያረጋገጡት እሱ ነው እና ስጋቱ ሻዕቢያ ጋር አለ ብቻ ሳይሆን የዓለም አቀፍ ማህበረሰቡም ይሄንን ያውቃል እና ሄዶም የሚነግሯቸው ይወጓቸዋል። አትጠራጠሩ፣ የተዘጋጁበት ነው። እኛንን የያዝናቸው ይወጓቸዋል፣ በኃይል ይወስዱታል። ያ ከመሆኑ በፊት የሚጠቅማችሁን ነገር እናንተም በምታገኙበት አይነት መልኩ ይሁን። ልናስቆማቸው አንችልም። የጎላን ተራራን የጎላን ኮረብታን ጠቅላይ ሚኒስትር ያነሱበት ምክንያት ያ ነው። ለም መሬት ነው የጎላን ተራራ ኮረብታ። እስራኤል በስድስቱ ቀን ጦርነት በኃይል የያዘችው ቦታ። የጎላን ተራራን ሲያነሱት ወዶ አይደለም። ለእስራኤል ለሰርቫይቫል ለህልውና ወሳኝ ጉዳይ ስለሆነ ነው በኃይል የያዘችው። ጠቅላይ ሚኒስትሩ ትላንት ያሉት ይሄንን ነው እና ከሳቸውም ንግግር ይረዱታል። የዓለም አቀፉ ማህበረሰብም ይነግራቸዋል፣ ይወጓችኋል። በኃይል ደግሞ ከሆነ የምታገኙት ነገር የለም። ምክንያቱም አውጥተዋል፣ ውጭ አውጥተዋል፣ ሰው ገብረዋል፣ የድሮን ጥይት ተተኩሷል፣ ምናምን መድፍ ተተኩሷል፣ ታንክ ተተኩሷል። ያ ሁሉ ወጪ ነው። ስለዚህ እንደገዙት አድርገው ነው የሚቆጥሩት። ገዝተው እንደወሰዱት አድርገው ነው የሚቆጥሩት።
እና ይቅርባችሁ ይሏችኋል፣ ይነግሯችኋል። እና ፍርሃት ላይ ናቸው፣ ስጋት ላይ ናቸው። እንግዲህ ጠቅላይ ሚኒስትሩ እንዳሉት ሌሎች ይዟቸው ከሆነ አላቅም፣ ግን የኤርትራ መንግስት ግን ጦርነት ሊከፈትብኝ ነው የማለት ሞራል ግን የለውም። ምክንያቱም እሱ ከፍቷል። የኤርትራ መንግስት ሻዕቢያ ኢትዮጵያ ውስጥ እየተዋጋ ነው በቀጥታም በተዘዋዋሪም እየተዋጋ ነው። የኢትዮጵያ መንግስት ደግሞ የራሱን ጊዜ እየጠበቀ ነው። እናያለን እንግዲህ በመሀል የሚቀየር ነገር ከሌለ